ነገ ከኒውካስትል ጋር አለብን የሞት ሽረት ፍልሚያ ላይን አፕ እንሰራለን ነው ማለት። አሁን ማሸነፍ ብቻ በቂ አይደለም፣ ጎል ማግባት አለብን። ጎል ማግባት የሚችል ላይን አፕ ነው የምንሰራው ማለት ከኋላ እስከ ፊት ለፊት ድረስ ማለት። በረኛችን ዳቪድ ራያ እንገባለን። 10 ቁጥራችን አሲስታችን ክሮሳችን አንቺ ነሽ አንቺ ሶይ እዚህ ጋር ደቀት ያለሽ ማለት። ከዛላ ጋብሪኤልና ሰሊባ አለ። ጋብሪኤል በእናትሽ አሁን ሃላንድ የለም ነገሩ ማንንም የሚያስጨንቅሽ ምናምን ቴንሽን ውስጥ ምናምን የሚከትሽ ሰው የለም። ዝም ብለሽ ያ ዋልተማራ ምናምን የሚባለውን ሰውዬ ኋላ ኪስ ውስጥ ነው የምጠብቅብሽ። ተረዳሽኝ አይደለ? ከዛ በቀኝ በኩል ስንመጣ በዚህ በኩል ስንመጣ ደግሞ ሞስኬራን ልህ ነበረ። ግን አሁን ሪስክ ያስፈልጋል ማን ቤን ዋይት እነሱ ጎርደን የለም እየተባለ ስለሆነ ማን ነው ሪስክ ሉሰር ቤን ዋይት ክሮስ ያደርጋል ምናምን ተረዳኛለ ከሳካ ጋር ምናምን ከኦዲጋርድ ጋር ምናምን ያቺን ትራያንግል እንፈልጋታለን። ስለዛ ሪስኩን ወስደን ቤን ዋይት ምን እሺ ነው ማን ገባርለ ግዴታ ነው ሳሊባ ትሸፍንለታል። ቤን ዋይት እዚህ ጋር እናስገባለን። በግራ በኩል ደግሞ ሪካርዶ ካላፊዮሪ ተመልሳለች፣ ግን ሰከንድ ሃፍ ላይ እናስገባታለን። አይሻልም? ተረዳችሁኝ አይደለ? ምክንያቱም በዚህ በኩል ደግሞ ክፍተት መፍጠር ስለሌለብን በሁለቱም ክንፍ በኩል ክፍተት ፈጥረን ቂጥ እንዳንገባ ተረዳኝ። በዛ በኩል የሚያስፈራ ሰው የለም፣ ግን ኢላንጋን ካስገቡት መሮጥ የሚችል ሰው ያስፈልጋል። ስለዛ ፒየሮ ኢንካፔን እዚህ ጋር እናስገባለን። መሀል ላይ ማርቲን ዙቢሜንዲ አሻሺ አንቺ ሰው አሻሺ በጣም እየጠበቅንብሽ ነው፣ ብዙ ነገር እየጠበቅንብሽ ነው። ጆርጂኒዮን ትሆኛለሽ፣ ወጣቱ ጆርጂኒዮ ትሆኛለሽ ብለን የመጣሽው አርክሜዎስ ሰውዬ ካጠገብሽ ራይስ ይኖርልሻል። በዚህ በኩል ደግሞ ማርቲን ኦዲጋርድ ይመጣል ማለት ነው። አሁን ግን ምንሰራው አታክ ዳይሬክት ያልሆነ ዝም ብሎ መሮጥ ማይመን አንደኛው ገባ ሲል አንደኛው ሮጥ ምናምን ነገር አታክ ነው ምሰራለን ማለት። የተመለሰችው ስታር ቦያችን ቡካዮ ሳካ እዚህ ጋር ትመጣለች ማለት። ምን አለ በለኝ ቡካዮ ሳካ ጎል ወይም አሲስት ምን አለ በለኝ። በዚህ በኩል ደግሞ ኤቨሬቺ ኤዜ ምን ብዬ ነበር አመቱን ሙሉ ኤቨሬቺ ኤዜ የመጣው እዚህ ጋር እና ቤንች ላይ ሊሆን ነው 67 ሚሊዮን ያወጣ ነው አባቴ እዚህ ጋር እንዲጫወት ነው። ወደ መሃል እየገባ 2-10 ቁጥር ይሆናሉ። ኢንካፔ በዚህ በኩል መስመሩን ትይዝለታለች። ኤዜ እዚህ ጋር ይቀመጣል። መሃል ላይ ደግሞ ቪክተር ዮኬሬስ ከሰዓት በኋላ ሃፍ ታይም በኋላ ምናምን መግባት ነው ያለበት። ምክንያቱም ፕሬስ ማድረግ አለብን። ፈርስት ሃፍ ፕሬስ አድርገን አፍነን 1-2 ማግባት ነው ያለብን። ለዚህ ደግሞ ካይ ሃቨርስ ግዴታ ነው። ገባል? አንድ ያግባ 9 ስቶ አንድ ያግባ ማን ሌሎቹ ያገባሉ። ፕሬስ ማድረግ የምንችለው ካይ ሃቨርስ እና ኦዲጋርድ ፊት ለፊት ሲሆኑ ነው። እመነኝ ነው የምልህ። ዊ አር ዘ ገነርስ 3-4 ጎል ጠብቃለሁ። ምን አለበል እሺ ጀማው ቅዳሜ ምሽት እጅግ ተጠባቂው የፕሪሚየር ሊግ ወሳኝ ጨዋታ እንዳለብን ታውቃላችሁ። ኒውካስትል ከአርሰናል ጀማው ይህንን ጨዋታ አርሰናል የማሸነፍ ግምት 68.4% ተሰጥቶታል። ጀማው ይህ ጨዋታን የማሸነፍ ግዴታ ውስጥ ገብተን ነው እንግዲህ ጨዋታውን የምናደርግ የሚሆነው ማለት ነው። ጀማው ከኒውካስትል በኩል እጅግ ወሳኝ መረጃዎች እየወጡ ይገኛሉ። እነ ጎርደንን ጨምሮ ማለት ነው። እነ ጆኤሊንተን በቅዳሜ ምሽት 1 ሰዓት ተኩል በምናደርገው ኤምሬትስ ላይ ጨዋታ እንደማይኖሩ እየተገለጠ ይገኛል። ከዛ በተጨማሪ በአርሰናል በኩል ደግሞ ጉዳት ላይ የነበሩ እንደነ ሪካርዶ ካላፊዮሪ፣ ጁሊያን ቲምበር የመሳሰሉ ነሳካን ጨምሮ ጨዋታው ላይ ምናልባት ልንመለከታቸው እንደምንችል ነው እየተዘገበ የሚገኘው። ጀምአው ይህን ጨዋታ ማሸነፍ ብቻ አይደለም በቂ የሚሆነው በአስተማማኝ ሁኔታ መልእክት ሊያስተላልፍ በሚችል መልኩ ወደ ሲቲ ማለት ነው በዛ ያሉ ጎሎችን አስቆጥረን አሸንፈን ከዚህ ጨዋታ 3 ነጥብም ይዘን መውጣት ግድ ይለናል። ጀምአው ቅዳሜ ይህንን የሞት ሽረት ትግል ጨዋታ በማሸነፍ ሲቲ ላይ ጫና ማድረጋችን የግድ ነው የሚሆነው ማለት ነው። ጀምአው ለማንኛውም ቅዳሜ ምሽት የሚደረገው ጨዋታ ስለስን ሊያልቅ ይችላል ብላችሁ ትገምታላችሁ? ሀሳብ አስተያየታችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ጀምአው አርስዬ በከፍታም በዝቅታም ከጎንሽ ነን። ጀምአው ይመቻችሁ። ታጋይ ይሞታል፣ ትግል ይቀጥላል። ቋጣሪ ይሞታል፣ ቋጠሮ ግን ይቀጥላል። እኔ አቡዬ የአቋማ ሲኦሆኝ በሁለት ፍሬ አንቀጥቅጬ አቋማን እንዳልመራሁ ለ33 ሳምንት የፍሬ መሟሟት ችግር ገጥሞኛል። ስለዚህ የአቋማን ሰንደቅ ድጋሚ ከፍ አድርጎ ቋጠሯችሁ ቋጠሮዬ ነው፣ አላማችሁ አላማዬ ነው፣ ፍሬያችሁ ፍሬ ነው የሚል አንድ ሰው አቋማን ቀጥ አድርጎ ለኒውካስትሉ ጨዋታ እንዲመራልኝ እፈልጋለሁ። አለን በሉኝ። ታጋይ ይሞታል፣ ትግል ይቀጥላል። አርሰናል ቨርሰስ ኒውካስትል ዩናይትድ ዛሬ እንግዲህ ምሽት 1 ሰዓት ተኩል ላይ ከሚጠበቁ ጨዋታው ይሄ ነው እንግዲህ ወሳኙ። ምክንያቱም ለመድፎ ቤተሰብ
የዋንጫው ጉዞ በእኔ ግምት የሚወሰንበት ጨዋታ ይመስለኛል። እውነት ለመናገር ዛሬ ማለት ነው መድፉ በደንብ መጠረግ አለበት፣ መወልወል አለበት ነው ማለት ተቀባብሎ መቀመጥ አለበት። ኤምሬት ላይ ኒውካስትልን ማጋየት ነው የሚያስፈልገው። ከዛ በኋላ አርሰናል ሜንታሊቲው በዛው ከቀጠለ ዋንጫውን የማይበላበት ምንም ምክንያት የለም። ለማንኛውም ወሬ ያላበዛባችሁ ኒውካስትል እንደምታውቁት ብዙ ጨዋታም ስለተሸነፉ ዛሬ ባይዘ ትንሽ ጠንከር ብለው ሊመጡ ይችላሉ። ለአርሰናል ብዙ ጊዜም እንደሚያስቸግሩ ይታወቃልና ቢሆንም ግን ዛሬ የውዴታ ግዴታ ስለሆነ ማሸነፍ አለባችሁ። መልካም እድል ይቅናችሁ። ድል ለመድፉ። ሲቲ እንግዲህ ከመጫወቱ በፊት ማለት ነው እኛ 2 ጊዜ ቀድመን እንደምንጫወት ታውቃላችሁና ሁለቱንም ጨዋታ የምናደርገው በሜዳችን ነው። ገብቷችኋል አይደለም? ዋንጫውን ተጫዋቾቻችን የሚፈልጉት ከሆነ ዋንጫውን መብላት የምንፈልግ ከሆነ በእነዚህ 2 ጨዋታዎች ውስጥ ማለት ነው ወይ 4 ጎል ወይ 5 ጎል ማግባት መቻል አለብን። ገብቷችኋል አይደለም? በስትክክል ጎል ዲፈረንሱን ማስጠበቅ ስላለብን ማለት ከቻለን 6 ብናገባ ደስ ይለኛል በ2 ጨዋታ ማለት ነው። ግን ያን ማድረግ የሚችል አቅም አላቸው የሚለውን እንመለከታለን ማለት ነው። ኒውካስትል በጣም ከባድ ጌም እንደሆነ ታውቃላችሁ አይደለም? ግን እሱን ጨዋታ ደብድበን ማሸነፍ አለብን፣ ምንም ጥያቄ የለውም። ካላፊዮሪና ሳካ ወደ ቲሙ ተመልሷል ማለት ነው። ዛሬ የወጡ መረጃዎች ላይ ካላፊዮሪም ሳካም የነገው የቲማችን ስኳድ ውስጥ ይካተታሉ። በጣም ጽድት ያለ ዜና፣ እኔ እንዴት ደስ እንዳለኝ ማለት ነው። ሳካ በጣም ያስፈልግ ነበር ቲማችን ራይት ዊንግ ላይ ማለት ነው። እንዴት ልበላ አሁን ሳካ ማቹርድ ነው። ሳካ የፈለገ ባይችል ቦክስ ውስጥ ከገባ የሚያደርገውን ነገር ያውቃል። ክሮሱ አሪፍ ነው፣ መሬት ላይ የሚያደርገው ፓስ አሪፍ ነው። ማን ሳካ የፈለገ ባይችል አሪፍ ነው። ገብቷችኋል አይደለም? ስለዚህ ሳካ ያስፈልገን ነበር። በጣም አሪፍ እንኳን የተመለስክ ማለት ነው። ሂንካፒ አሪፍ ነው። አሁን የካላፊዮሪ ነገር ያን ያህል አሳሳቢ አልነበረም። ገብቷችኋል? ሳካ ግን በጣም አሳሳቢ ነበር። እንኳን የተመለሰ በጣም አሪፍ ነገር። ችግር ቢበዛብን ቢደራረብብን እኛ መድፈኞች ነን፣ እስከ ደም ጠብታ እንፋለማለን። አላችሁ ወይ የመድፉ ቤተሰቦች? እስቲ ወኔ ያለው ደጋፊ ብቻ ላይክና ሪፖስት አድርጎ ይጀምር። ዛሬ የጨዋታ ቀን ነው። ምሽት 1 ሰዓት ከ30 ክለባችን አርሰናል ኒውካስትልን ይዞ ኤሚሬትስ ከች ይላል። ታዲያ አንተ ይህን ቪዲዮ የምታየው ልጅ እንደተለመደው ኮሜንት ላይ ውጤትን ትገምትልኛለህ? እኔ 3 ምናምን የሚገባ ይመስለኛል። ያንተን ኮሜንት ላይ አስቀምጥልኝ። ይመቻችሁ። ዕለት ቅዳሜ ነው። መልካም ቀን። ዛሬን ጨዋታ እኔ የአርሰናል ነኝ። አርሰናል ላይ ለዛሬ ቋጠሮ ፈትቻለሁ። ዛሬ እንዲያሸንፍ የምፈልገው ቡድን አርሰናልና አርሰናል ብቻ ነው። በቃ ሌላ ምንም አልፈልግም። ምን መሰላችሁ? ዛሬ ካሸነፉ የተሻለ ተስፋ ይኖራቸዋል። ያንን ተስፋ ደግሞ እኔ እፈልገዋለሁ። ስለዚህ ዛሬ አርሰናል እንዲያሸንፍ መቋጠር አለብን። እኔ በበኩሌ አርሰናል እንዲያሸንፍ ነው የምፈልገው። አርሰናል ካሁን በኋላ ጨዋታ የሚባል ነገር የለውም። ጦርነትና ጦርነት ብቻ ነው ያለበት። አርሰናል ከዓለም ሕዝብ ጋር አርሰናል ከዓለም ጋር ብቻውን እየተጋፈጠ ያለ ቲም ነው እና ቀጣይ የሚመጡትን ጦርነቶች ብቻውን ያለ ማንም ረጂነት ማንም ሳይረዳው ይሄን ዋንጫ ያሳካዋል። እኔ ጠላቶችን እጠብቃለሁ። ወዳጅ መስሎ የሚያጠቃኝን ጠላት አንተ ጠብቅልኝ ይባላል። ግን ምንም ወዳጅ የለንም። እኛ ምንም ወዳጅ እንደሌለን አይተናል ባለፉት ጨዋታዎች። ስለዚህ ካሁን በኋላ ያሉብንን ጦርነቶች ራሳችን ታግለን እናሸንፋለን፣ ዋንጫውን እንበለዋለን። አርሰናል ከዓለም ያለውን ጨዋታ ማለት ጦርነት ነገ ጠብቁ። ደገነርስ ከፋችሁ እንዴ? እንዲች ብሎ እንዳይከፋችሁ፣ ምክንያቱም ይህ አዲስ ሳምንት ነው። የሊጉን መሪነት መልሳችሁ የምትረከቡበት በገናናው በኃያሉ በታላቁ የአውሮፓ ሻምፒዮንስ ሊግ ዋንጫ ለፍጻሜ ለማለፍ የምትፋለሙበት ይህ አዲስ ሳምንት ነው። አስባችሁታል? በዛ በተንጣለለ ግዙፍ የ100 ሜትር ሜዳ ላይ ገሚሱ ሜዳ በእናንተ በአርሰናል ሎጎ አሸብርቆ፣ ገሚሱ ሜዳ ደግሞ በታላቁ የአውሮፓ ሻምፒዮንስ ሊግ ሎጎ አሸብርቆ ድፍን ዓለም አይኑም ጆሮም እናንተ ላይ ሲሆን ከዚህ የበለጠ ምን የሚያስደስት ሳምንት አለ? የመድፉ ቤተሰቦች የተረጋገጠ ዜና አለ። ቅድም እንግዲህ ሚኬል አርቴታ ሲናገር እንደሰማኑ ቡካዮ ሳካና ሪካርዶ ካላፊዮሪ የነገው ስኳዳችን ውስጥ የመካተት እድል አላቸው ብሎ ነበር። አሁን ላይ ደግሞ ሃንድ ኦፍ አርሰናል ይዞት በወጣው መረጃ መሰረት ሁለቱም ተጫዋቾች የነገው ስኳዳችን ውስጥ ተካተዋል። ጨዋታው ላይ ይሳተፋሉ ወይም ደግሞ አይሳተፉም የሚለውን ነገር ደግሞ ሚኬል አርቴታ እንደሚወስን ሃንድ ኦፍ አርሰናል ጨምሮ ዘግቧል። ከዛ በተጨማሪም ጁሪያን ቲምበር ከነገው ጨዋታ ሙሉ ለሙሉ ውጭ እንደሆነ ነው የሃንድ ኦፍ አርሰናል መረጃ የሚያሳየው። ነገር ግን ጁሪያን ቲምበር የሚቀጥለው ሳምንት ከአትሌቲኮ ማድሪድ ጋር ለምናደርገው ጨዋታ ወደ ሜዳ እንደሚመለስ አንዳንድ መረጃዎች እየዘገቡ ይገኛል። ምናልባትም በጁሪያን ቲምበር ዙሪያ የሚወጣ አዳዲስ መረጃዎች ካሉ ይዤላችሁ መጣ ይሆናል። 3 የኒውካስትል ወሳኝ ተጫዋቾች ከቅዳሜው ጨዋታ ውጪ መሆናቸውን እየተነገረ ይገኛል። እነሱ እነማን ናቸው? እንዲሁም ስለ ክለባችን አንድ ደስ የሚል የጉዳት ዜና እየተሰማ ይገኛል። አጠር አድርጌ ዳርሳችሁ እናንተ አካውንታችን ጥሩ ስላልሆነ ጀማው በደንብ ኮፒ ሊንክ
ፎሎ ማድረጋችሁን እንዳትረሱ። አንቶኒ ጎርደን እና ኑቭራሜንቶ በጉዳት ምክንያት፣ ጆሊንተን በቅጣት ምክንያት ከቅዳሜው ከአርሰናል ጨዋታ ውጪ መሆናቸውን መረጃዎች ወጥተዋል። ጎርደን የመድረስ እድል አለው የሚል ዜና ቢወጣም የኒውካስል ታማኝ የሆነው ምንጭ እንግዲህ የመድረሱ ነገር አጠራጣሪ ነው፣ ትሬኒንግም እየሰራ እንዳልሆነ መረጃዎች ወጥተዋል። በእኛ በኩል ሪካርዶ ካላፊዮሪ ከደረሰበት ጉዳት አገግመው ከቅዳሜው ከኒውካስሉ ጨዋታ በፊት ወደ ሜዳ እንደሚመለስና ለኒውካስሉ ጨዋታ ዝግጁ እንደሚሆን እንግዲህ መረጃዎች ይወጡ ይገኛሉ። ቅዳሜ ማታ 1 ሰዓት ተኩል ኒውካስልን የሚያስተናግዱበትን ጨዋታ አርሰናል የማሸነፍ 68.4% እድል እንዳላቸው የኦፕታ ሱፐር ኮምፒውተር የተነበየ ሲሆን ጨዋታው በአቻ ውጤት የመጠናቀቅ 17.6% እና ለኒውካስል ደግሞ ድል የማድረግ 14% እድልን ሰጥቷል።